ፈተና ደርሶብዎታል? አንብበው ማስታወስ ተቸግረዋል? ምናልባት ችግሩ ከአእምሮ ሳይሆን የሚመገቡት ምግብ ሊሆን ይችላል። ዛሬ የእነዚህን የምግብ አይነቶች እናያለን። ስሜ አዱኛ በዛብህ ይባላል። ሙያዬ ኤክስፐርት ፐብሊክ ሄልዝ ስፔሻሊስት። ምግቦችን እናያለን። እነዚህ ምግቦች ትኩረታችንና የማስታወስ ችሎታችን ሊያሻሽሉ ይችላሉ። የመጀመሪያው እንቁላል። እንቁላል አእምሮ ለማስታወስ የሚረዳ ኮሊን በውስጡ ስለያዘ በተለይ ከፈተና በፊት በጠዋት 1 ወይንም 2 እንቁላል መብላት ጥሩ ውጤት ሊያስገኝ ይችላል። የማስታወስ ችሎታን ይጨምራል። ሁለተኛው ሽሮና ምስር ለአእምሮ ኃይል ሊያገለግል ይችላል። በውስጥ ፕሮቲንና አይረን ይዟል። ይህም አእምሮ በደንብ እንዲሰራ ይረዳል። ጥቅሙ ትኩረትን ይጨምራል። ጎመን። የጎመን ጥቅም ጎመን ለአእምሮ ጤና ጠቃሚ ቫይታሚኖች አሉት። ጥቅሙ ድካምን ይቀንስልናል። ሶስተኛው ሙዝ። ሙዝ በውስጡ ፈጣን ኃይል ይሰጥና ትኩረትን ያሻሽልልናል። አእምሮን እንዳይደክም ይረዳል። በተጨማሪ ውሃ የውሃ እጥረት ትኩረትን መቀነስና ራስ ምታት ሊያመጣ ይችላል። አእምሮአችን በደንብ እንዲሰራ ያግዛል። ሌላው ለውዝና የዱባ ፍሬ ለማስታወስ ችሎታ ወሳኝ የሆነው የኦሜጋ 3 ወይም ፋቲ አሲድ እና ዚንክ ይዘዋል። እነዚህ ንጥረ ነገሮች አእምሮአችንን መረጃዎችን በፍጥነት እንዲመረምሩ ያሻሽላል። ጥቁር ቸኮሌት አነስተኛና መጠነኛ ያለው ካፌና ከፍተኛ ፍሎራይድ ይዟል። ይህም ወደ አእምሮ የሚሄደውን የደም ዝውውር በመጨመር ትኩረታችንንና ስሜታችንን ያሻሽላል። እነዚህ ምግቦች በፈተና ጊዜ በመመገብ ትኩረታችንና የማስታወስ ችሎታችንን ማሻሻል ትችላላችሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ።